በዚህ ቪዲዮ የምናየው ደግሞ ክፍል 2 የአማርኛ ፊደላትን በመጠቀም የአማርኛ ቃላትን መመስረት እና ንባቡን ማንበብ ከዛ ደግሞ አረፍተ ነገሮችን መስራት ነው። ዛሬ ሀመር ውሃና መ እናያለን። ሀ እንላለን። ሀመር ውሃ የመጀመሪያው ሀ ነው። ኤችኤ ሀኪም። ለምሳሌ ሀኪም ስንል ሀ ኤችኤ፣ ኪ ስንል ደግሞ ኬአይ፣ ኤም ስንል ምን እንላለን። ከዛ የሚቀጥለው ሁ ነው። ሁ ደግሞ ኤች ዩ ነው የሚወስደው። ሁ ኤች ዩ ነው። ሁሴን፣ ሁሴን የሰው ስም ነው። ኤች ዩ ኤስ አይ ኢ ኤን እንላለን ማለት ነው። የሚቀጥለው ሂ ነው። ሶስተኛ የሀ ሶስተኛ ነው። ይሄ ኤች አይ ነው የሚወክለው። ኤች አይ ነው የሚወክለው ማለት ነው። በጣም ሂና፣ ሂና ማለት እጅ ላይ የሚቀባ ሴቶች ለመዋቢያ የሚጠቀሙት ነው። ኤች አይ ኤንኤ ነው። የሚቀጥለው ሀ ነው። ሀ አራተኛ። በአማርኛ አንደኛውና አራተኛው ሲጠሩ አንድ አይነት ናቸው። ኤችኤ፣ ኤችኤ ነው የሚወክለው ማለት ነው። ይሄ ሀጎስ፣ ሀጎስ የሰው ስም ነው። ኤችኤ ጂኦ ኤስ ነው በእንግሊዝኛው ሲሆን ደግሞ ማለት ነው። የሚቀጥለው ሄ ነው። ሄ የሀ አምስተኛ ነው። ይሄ ደግሞ ምንድነው የሚወስደው? ኤች አይ ኢ ነው። ሄዋን፣ ሄዋን፣ ሄዋን የሰው ስም ነው። ኤች አይ ኢ ዋ ስለሆነ ደብሊው ኤ ኤን ይሆናል ማለት ነው። የሚቀጥለው ህ ነው። ህ ስድስተኛው ማለት ነው ከሆነ ምንም አናባቢ የለውም። ኤች ተነባቢ ነው ብቻ። ለምሳሌ ህፃን፣ ህፃን ስንል ኤች፣ ጻ ስለሆነ ቲኤስኤ ኤን እንላለን ማለት ነው። ህፃን። የሚቀጥለው ሆ ነው። ሆ የሚወክለው በኤች ኦ ነው። ኤች ኦ፣ ኤች ኦ ሆ ስለሚል ማለት ነው። ሆ ሰባተኛ እንወስዳለን። በዚህ የሚመሰረት ቃል ስለሌለ እናልፈውና ወደ ምን እንሄዳለን? እስቲ እንቁጠራቸው። መጀመሪያ ሀ ሁ ሂ ሃ ሄ ህ ሆ እንላለን። በሀ ሀኪም፣ ሁሴን፣ ሂና፣ ሀጎስ፣ ሄዋን፣ ህፃን ብለናል። በሆ ደግሞ በመሃል ላይ እየገባ ለቃላት መሰረት የሚያገለግል ነው ማለት ነው። የሚቀጥለው መ ነው የምናገኘው። ሁለቱም ነው የምናየው የሚለን ነበረ። መ ኤምኢ ነው የሚወክለው። ኤምኢ፣ ኤምኢ መኪና፣ መኪና። ኤምኢ ኤአይ ኤንኤ መኪና። የሚቀጥለው ሙ ነው። ሙ ኤም ዩ ነው። ኤም ዩ የመ ሁለተኛ ሲሆን ዩ ነው ለሁለተኞች የሚሰጠው አናባቢ ኤም ዩ ነው። ሙዝ፣ ሙዝ ኤምዩ ዜድ እንላለን ማለት ነው በእንግሊዝኛው ሲጻፍ። ሶስተኛው ሚ ነው። ሚ፣ ሚ የመ ሶስተኛ ኤም አይ ነው። ኤም አይ፣ አይ ስለሚወስድ ሶስተኞች ኤም አይ ነው። እሺ ሚዛን፣ ሚዛን ለመመዘን እንጠቀምበት ማለት ነው። ኤም አይ ዜድ ኤ ኤን እንላለን ማለት ነው ሚዛን። የሚቀጥለው አራተኛው የመ ማ ነው። ማ ኤምኤ ነው። ኤምኤ ማ ስለሆነ ማለት ነው። አራተኛው ማ፣ ማር፣ ማር ኤምኤ አር ይሆናል ማለት ነው በእንግሊዝኛው ማር። እሺ የሚቀጥለው ከማ የሚቀጥለው ከአራተኛው አምስተኛው እሱም ደግሞ ሜ ነው። ከእግሩ ላይ ቀለበት ያለበት አናባቢዎች ሁለት አናባቢዎች ይወስዳል። ኤም አይ ኢ የሚባሉት አይና ኢ የሚባሉት ይወስዳል። ሜዳ፣ የኳስ ሜዳ ኤም አይ ኢ ዲኤ እንላለን ሜዳ ስለሆነ ማለት ነው። እሺ የሚቀጥለው ም ነው። ም ስድስተኛ ነው። የመ ስድስተኛ ምንም ምን የለው አናባቢ የለውም ማለት ነው። ኤም ብቻውን ይሆናል። እሺ ምላስ የሰውነት ክፍላችን ነው። እንትን ለማለት ለመቅመስ የምንጠቀምበት ማለት ነው። ኤም ኤልኤ ኤስ ይሆናል ማለት ነው። ሰባተኛው የመ ሞ ነው። ሞ በእንግሊዘኛ ኤምኦ ነው። ኤምኦ ሞተር፣ ሞተር እንላለን ማለት ነው። ኤምኦ ቲኢ አር ይሆናል ማለት ነው። ሞተር ብለን ስንጽፍ በእንግሊዘኛው ሞተር። እነዚህ ናቸው። መ፣ ሙ፣ ሚ ከዛ ማ እንልና ሜ አምስተኛ፣ ም እንልና ስድስተኛ፣ ከዛ ሰባተኛው ሞ ይሆናል። ኤምኢ፣ ኤምዩ፣ ኤምአይ፣ ኤምኤ፣ ኤምአይኢ፣ ኤም ብቻው ኤምኦ ይሆናል በእንግሊዘኛው ማለት ነው። መ የሚቀጥለው አሁን የንባብ መልመጃ ነው። ሪዲንግ ፕራክቲስ ነው።
አሁን በእነዚህ ሁለቱ ፊደላት የተመሰረቱ ቃላትን እነሱን ማንበብ ነው ማለት ነው። እነሱን እናነባቸዋለን። ለምሳሌ በሀ የሚጀምሩ ለምሳሌ ሀረግ HARE ጂ የሆነ ሀረግ። በሁ የሚጀምር ደግሞ ሁሴን ቅድም የጻፍነው HUSIEN ይሆናል ማለት ነው። ሶስተኛ ሂና ነው HINA። ሀ ሲሆን ደግሞ ሀጎስ HAGOS ይሆናል ማለት ነው። ሄ ብዙም መሰረት ነው። ሄዋን፣ ሄርሜላ፣ ሄመን ምናምን የሚሉ ቃላትን መመስረት እንችላለን። ከዚህ ደግሞ የሚቀጥለው ስድስተኛው ህዝብ ነው። ህዝብ ሁሉም ስድስተኛ ስለሆነ HZB ይሆናል። ሰባተኛ ሆኖ በመሃል ላይ ውስጥ ሆኖ ነው እንጂ በመጀመሪያ ሆኖ ቃል ስለማይመሰርበት እናልፈውና መለሰ MELESE። ከዛ ሙ ነው ሙሉ MULU። ከዛ ሚ ነው ሚሚ MI ማለት እንችላለን ማለት ነው። አራተኛው ማ ነው ማማዬ ማለት እንችላለን MAYE ይሆናል ማለት ነው። አምስተኛ ሜላት MIELAT ይሆናል ማለት ነው። ስድስተኛ ምሳ ማለት እንችላለን MSA ማለት ነው። ሰባተኛ ሞኝ MOGN እንላለን ማለት ነው። እነዚህ ናቸው ቃላቶቹ። ሌሎችም እናንተ መመስረት ትችላላችሁ። አሁን ደግሞ አረፍተ ነገሮችን መስርተናል። ከዛ እናነባዋለን። ለምሳሌ ሀመልማል፣ ሁሴን፣ ሀጎስ እና ሔዋን ህፃናትን ምን ይላሉ? ይወዳሉ እንላለን። ሀመልማል ነው የሚጀምረው። ሁሴን፣ ሀጎስ እና ሔዋን ህፃናትን ይወዳሉ እንላለን ማለት ነው። ሀመልማል እንግሊዘኛውም ከታች ተጽፏል። እሱን ማየት ይቻላል ማለት ነው። ሀመልማል፣ ሁሴን፣ ሀጎስ እና ሔዋን ህፃናትን ይወዳሉ። እነዚህ ሰዎች ሀመልማል የምትባል ሴት አለች። ከዛ ሁሴን፣ ከዛ ሀጎስ፣ እንደዛ ሔዋን፣ እነዚህ ሁሉ ህፃናትን ይወዳሉ ማለት ነው። የሚቀጥለው መሰረት፣ ሙሉ እና ሚሚ የሚባሉ ሰዎች ማማ ሜላትን ምሳ ጋበዙ። ማማ ሜላት ምን አሉ? ምሳ ጋበዙ። መሰረት፣ ሙሉ እና ሚሚ ማማ ሜላትን ምሳ ጋበዙ። እነዚህ ሶስቱ ሰዎች ማማ ሜላት የሚባሉ ሴትዮ ምን አሉ? ምሳ ጋበዟቸው ማለት ነው እንላለን። መሰረት፣ ሙሉና ሚሚ ማማ ሜላትን ምሳ ጋበዙ እንላለን ማለት ነው። ይሄ አረፍተ ነገር ነው። ቃላቶችን አጣምረን ምን ማድረግ መጻፍ ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መማር ከፈለጋችሁ ደግሞ እዚህ በምናስቀምጣላችሁ ስልካችን በዋትስአፕ፣ በኢሞ፣ በቴሌግራም እንዲሁም በተለያዩ ሶሻል ሚዲያዎች እና እኛ ማግኘት ትችላላችሁ። ሰላማችሁ ይብዛልን።